ቆፍረው ሊቀብሯት ከነነፍሷ ቆፍረው ሊቀብሯት ሲሉ ነው የደረስንላት። ሰይጣን ሰዎችን እስር ቤት ለማስገባት ነው እዚህ የመጣ ነው። ቀናበል ኧረ በእናትህ ተወኝ። እኔ ዳ ልጅ ነኝ። እንደዚህ ነገር የለም። ስራ ነኝ አትበል። እንደዚህ አስረ ነው እንዴ የምታሰቃየኝ? ዋጋን ገና እሰጥሃለሁ። ልገለኝ ነው እንዴ? ትናገራለህ። አንዴ ካሜራውን አጥፉልኝ። እዚህ ነው ቤቱ። እዚህ ነው ቤቱ። የዋሻኝ ከሆነ ግን ማለት ነው እሺ፣ ድጋሚ ቅርታ አላደርግልህም። አሳልፌ ነው የምሰጥህ። እንግዲህ ውድ ተመልካቾች የኤልሳ ቤት ነው ብሎ የጠቆመኝ እንግዲህ በጣም ረጅም ኪሎ ሜትር ነው እንግዲህ የተጓዝ ነው። እንግዲህ ውድ ተመልካቾቻችን ልጁ የጠቆመን ቤት ይሄ ነው። ኤልሳ አለችበት ብሎ የጠቆመን ቤት ይሄ ነው። እዚህ ምን ትሰራለሽ አንቺ? አንተ ራስህ ምን ትሰራለህ? አንቺ ራስሽ እዚህ ምን ትሰራለሽ? ማርታ አንቺ እዚህ ምን ትሰራለሽ? እዚህ ይሄን ሁሉ መንገድ ተጉዘሽ ቤትሽ እዛ አልነበር እንዴ? ሌሎቻችሁ ያመለጠውን ሰው ያዙት። ምን ያርክ ነው? ነገር ትናገራለህ። እሺ ያለዛ ደግሞ ይኸውልህ የሚገባን እሰጥሃለሁ። ምን ነው የምናገረው እንዴ? ስራዬን እየሰራው ነው ያለው። ዝም በል። ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ይሄንን የማይረባ ልጅ እንግዲህ እጅ ከፍንጅ ይዘነዋል። ወንጀል ሲሰራ ነው ያገኘነው ውድ ተመልካቾች። እና ውድ ተመልካቾች እንግዲህ ዛሬ እንደነዚህ አይነት ሰይጣን ሰዎችን እስር ቤት ለማስገባት ነው እዚህ የመጣ ነው። ውድ ተመልካቾች ወደ ወንድማችንን ለመፈለግ በጣም ብዙ መረባረቦች እየተደረጉ ነበረ ውድ ተመልካቾች። እሱን ደግሞ ለማጣራት በተጠቆምነው ቦታ መሰረት ወደ አንድ ጫካ ውስጥ አምርተን ነበረ። እዛ ጫካ ውስጥ እንግዲህ ሲደረግ የነበረው ወይም ደግሞ እዛ ጋር የነበረው ክስተት በጣም አስደንግጦን ነበረ። አንዲት ልጅ እንግዲህ ቆፍረው ሊቀብሯት ከነነፍሷ ቆፍረው ሊቀብሯት ሲሉ ነው የደረስንላት። እሷን አሁን የክሩ አባላቶች በሙሉ ወደ እስር ቤት ወደ ሆስፒታል ይዘዋት ሄደዋል። ከሱ ጋር ደግሞ የነበረውን ልጅ ለመፈለግ የክሩ አባላት እየተሯሯጡ ይገኛል። ውድ ተመልካቾች እንግዲህ ዛሬ እንደነዚህ አይነት ወንጀለኞችን እጅ ከፍንጅ ይዘናል። ከወንድሜ ጋር የሚያገናኝ ነገር አለው የለውም የሚለውን እንግዲህ ከሱ ጋር በሚኖረን ቆይታ እናረጋግጣለን። ስማ ምንድነው የኔ ወንድም ጠፍቶ አንተ ዝም በል። የምን ወንድም ይለኛል እንዴ? ወንድም ቤት ነው ያለው። እየሰራው እኮ ነው ያየኝ። ምንድነው ሲሰራ የነበረው? በቃ ስራ መስራት ነው እንዴ? ቀናበል። ኧረ በእናትህ ተወኝ። እኔ ዳ ልጅ ነኝ። እንደዚህ ነገር የለም። ስራ ነኝ አትበል። ና ወደዚህ ጠጋበል። ይኸውልህ ትሰማኛለህ? ካልበቃ ድጋሚ ደግሞ ጨምርልሃለሁ። እያንዳንዷን ስታደርግ የነበረውን ነገር ለምን ስታደርግ እንደነበረ ማን አስገድዶ ስታደርግ እንደነበረ ስለ ወንድሜም ደግሞ የት እንዳለ ትነግረኛለህ እንዴ? እኔ በቃ መቆፈር ነው ስራዬን። እየቆፈርኩ ነው። ሌላ ነገር ምን አደረኩኝ? እየቆፈርክ ነበረ? በቃ ለምን የምትቆፍረው? በቃ ስራ ስለሆነ ነው። ስራዬ ነው። አጠገብ የነበረችው ልጅ ልቀብራት አልነበር? ኧረ እኔ ልቀብራት አይደለም እንዴ? ምን ያገኛት ልቀብራት ስል ነው እንዴ? እና በቃ እኔ ስቆፍር እንድታይ ነው። ሌላ ነገር የለውም። አንተ ስትቆፍር እንድታይ በቃ ሶኖ እንዴ የምታይክ በቃ እንጂ ልቀብራት አይደለም። ለምን ያሰርካት? በቃ እንድታሰር ታዝዤ ነው። በቃ አስርኳት። በቃ ነገር የለም። ማን ያዘዘ? ሌሎች ናቸው። አንተ ይኸውልህ የምትናገር ከሆነ ተናገር። እኔ ምን እንደምነግርህ በቃ እኔ ታዝዤ ነው። እኔ በእናትህ ልቀቀኝ። እኔ ልሄድበት። የት ነው የምትሄድ እንዴ? ልስራበት። እኔ ዳ ልጅ ነኝ። ምን ወንጀል ነው ምናምን የምትል 10 ጊዜ ወንጀል ምናምን ስትል ሰማሪ ምን ወንጀል ነው ይሄ? የደሃ ልጅ ከሆነ ሰው መቆፈር አይችልም እንዴ? ሰው ቆፍሮ መኖር አይችልም? ቆይ ለምንድን ነው የምትቆፍረው? ማነስ ጀመራን? ስማማን ነው። እኔ ጋሻው ነው ስሜ። ጋሻው አብሮ የነበረው ልጅ ወዴት ነው የሚሄደው? የትኛው ልጅ? የት ነው ቤቱ?
የትኛው ሲያብሮ ያመለጠው ሰውዬ ያመለጠው ሰውዬ የት ነው ቤቱ? እኔ እንጃ አላውቀውም። በቃ አብረን ነው ስንሰራ የነበረ እኔ አላውቀውም። ምንድነው የምትሰሩት አብራችሁ? ሲጀመርም ልጅቷን ስትመቷት ነበረ። የምን መቅበር ነው? እኛ በቃ እየቆፈርን አይደል እንዴ ነበር ነው እኮ የምን መቅበር ነው ልጅ አልክራስህ እና የምን መቅበር ነው የምታወራው? እኔ እንቀብራት አይደለም በቃ እኛ እየቆፈርን ነው። ቆፍሩ ተባልን እንጂ ሌላ ምን ሰራ? ካንተ ጋር ሲቆፍር የነበረው ልጅ ወዴት ነው ሄደው? እንጃ እኔ እንዴ ምን ነው ሰሩት? በቃ አብራችሁ ቆፍሩ ነው የተባልን ሌላ ነገር የለውም። እሺ ማን ነው ቆፍሩ ያላችሁ? ሌላ ሰው ነው እኮ ሌላ ሰው ስም የለውም። እሱን መናገር አልፈልግም። ለምን ነው ባለቤት እኮ ነው እንጂ ለምን ማትናገረው? ለምን ማትናገረው? ለምን መታኝ? ሽርቀቀኛ ወደዚህ እንዴ ይኸውልህ እንደዚህ አስረ ነው እንዴ የምታሰቃየኝ? ዋጋን ገና ሰጣለሁ። ይኸውልህ የምን ዋጋ ነው የምትሰጠኝ? ምን አደረኩ? ስራዬን ተቀጥሬ በሰራው። ይኸውልህ አርፈህ ተቀመጥ። እሺ አርፈህ ተቀመጥ። አርፈህ ተቀመጥና ፊት ማለት አያዋጣም። ያለዛ ግን ይኸውልህ ጨለማ ክፍል አስገብቼ ይኸውልህ ግርፍ ነው ማድረግ። እንዴ ለምን እንደምታስገባኝ እዛ? እንዴ እኔ ምን አደረኩ? ምን ሰራው? እንዴ ታዝዤ በሰራው ነው ይሄን ያህል ጥፋት አለብኝ የምትለኝ? ስምህ ጋሻው ነው ያልከኝ? ይኸውልህ ጋሻው እኔን ለማሞኘት አትሞክር። እዛ ቦታ ላይ አንዲት ሴት ታስራ ታፍና ነበረ። እሱ ደግሞ መረጃ አለኝ። እየቆፈርክ ነበረ። ካንተም ጋር አንድ ተባባሪ ሰው ነበረ። ምንድነው ስታርጎ የነበረው? ለምንድነው ማን ያዘዛችሁ? እሱን እኔ አልነግርህም። በቃ ይሄ አሰሪ ስራ ነው። በቃ እኔ ምንም ብትለኝ እሱን አልነግርህም። ከዛ ውጭ ግን በቃ ምንም የሰራው ስራ ስለሌለ ፍታኝና ልሂድበት። አትነግረኝም? በቃ አትናገርም? ለምን እናገራለሁ እንዴ? እኮ ስራ እኮ ነው። ከዛ ውጭ እኔ ታዝዤ ነው። እሺ ምንድነው ስራ? እናንተ ራሱ ለምንድን ነው የመጣችሁ? ምን ታረጋለህ? እሺ ስራ ምንድን? ስራ አንተ ምንድን ነህ ራሱ? እኔ ጋዜጠኛ ነኝ። ስራ ምንድን ነው? ስለዚህ ጋዜጠኛ ብትሆንስ የመጠየቅ መብት የለህም። እኔን እሺ ስራ ምንድን ነው? በቃ እኮ ነው ስራዬን ከምሰራበት ያስነሳኝ። እንዴ ተገቢ ነው እንዴ? ያለ ፍቃድ ያለ ምን መጠን እንደዚህ መስራት? በጣም ጥሩ። ስራ ሰዎችን መቅበር ነው ማለት ነው። የምን ሰው መቅበር ነው? እየቆፈርኩ አይደል ያገኘኝ? ትሰማኛለህ? እዛ ቦታ ላይ እየቆፈርክ ነበረ። ከዛ ውጭ ደግሞ አብሮ የታሰረ ሰው ነበረ። አንድ ህፃን ልትባል ወይም ታዳጊ ልትባል የምትችል ልጅን አፍነህ አስራሃት ነበረ። ፊቷ ተሸፍኖ ነበር። እሱን የሚያሳይ ቪዲዮ አለኝ እጄ ላይ። ምን ልታደርግ እንደምችል ቪዲዮን ለፖሊስ ሰጥቼ እነሱ ያጣሩታል። እሱን እኔ ላልሆን ይችላል። በምን እርግጠኛ ትሆናለህ እንዴ? ቪዲዮን ላሳይ እንዴ? ትችላለህ። ቆይ ምንድነው ስራሽ ሲጀመር? በቃ እኔ መቆፈር ነው ስራዬ። በቃ ለሽንት ቤትም ለምንም የሆነ ቦታ በቃ እየፈለኩ በቃ መቆፈር ነው። እሱ ነው በቃ የምሰራበት። እንዴ እዛች ቦታ ላይ የምትቆፍረው? እሺ ልጅቷ አንተ ጋር ምንድነው? በቃ ልጅቱ በቃ እንድትቀመጥ ነው የተፈለገው። ማለት እንድትቀመጥ በቃ ተቀምጣ እያየችኝ እንዴ ነበር። ሌላ ምን አይታ? ሌላ ምን አይታ? ፊቷ ተሸፍኖ ነበር። ፊቷ እና እሱ ታዲያ ቢሸፈንም ችግር የለውም። በቃ እንድታየኝ ነው እንጂ ሌላ ነገር ላረጋት አይደለም። ለምንድን ነው የምታየክ ስትቆፍር? እኔ ምን አውቃለሁ? በቃ ተቀመጥ ተባልኩ። በቃ መጣ ተቀመጠች። በይኸውልህ ትዕግስቴን እያስጨረስከኝ ነው እንዴ? እኔ ታዲያ እውነቱን ነው እየነገርኩህ ያለው። እሺ የት ላምጣ ሌላ ነገር እንዴ? ምንድነው እውነቱ? ኧረ በእናትህ እንደዚህ አጨቅጭቄ በቃ ልሂድበት። እኔ ልስራበት ስራዬን። እሷን እያሰቃያችኋት ነበረ። እኛ እያሰቃየናት አልነበረም። እና ውሸት በቃ አንተ ይኸውልህ ትሰማኛለህ? የማትናገር ከሆነ ተናገር። አትናገርም ወይ? ልገለኝ ነው እንዴ? ትናገራለህ? እሺ ኧረ እኔ አልሞት እኮ ካልተናገርክ እገላለሁ። እሺ በቃ እሺ ትናገራለህ? እሺ ሁሉንም ነገር ተናገር። እሺ እንቀቀኛ ታዲያ። ቀና በል። ልገለኝ ነው እንዴ? ገና ስቃይን ነው ማሳየሽ። በህይወትና በኑሮ መካከል ነው ማረገ። ምንድነው አንተ ዳልጂ ገል ጀግና ልትባል ነው እንዴ? ንገረኝ። ማነህ? ምንድነው ሰው ልቀቀኛ? ዳልጂ ነኝ ልስራበት በእናትህ። እኔ ምኑን ልንገርሽ? በቃ አሰሪነት በቃ የምታሰራኝ ሌላ ነገር። ማናት አሰሪ? ማናት አሰሪ? በቃ አሰሪ ናት። የሆነ ሴት ናት። በቃ እሷ ናት ቆፍር ያለችኝ። ማነው ስሟ? ምንድነው አድርገህ የተባልከው? ምንድነው የታዘዝከው? እኔም በቃ ቆፍር ነው የተባልኩ። በቃ ቦታውን አሳየችኝ። በቃ ቆፈርኩ። በቃ አለቀ። አሁንም እየነገርከኝ አይደለም። እኔ ምኑን ልንገርሽ? እኔ ቆፍርና ለምን ቆፍር እንዳልክና የዛች ልጅ እዛ ቦታ ላይ መገኘት ምንድነው? እኔ እንጃ። በቃ ቆፍረ እዛ በኋላ ስጨርስ ጥራኝ ያለችኝ። በቃ ሌላ ነገር የለውም። ስራ ምንድነው? በቃ አልኩ። እኔ ስራዬ መቆፈር ነው። በቃ እንደዚህ ቁፋሮ ምናምን ሲኖር እየጠየቁ መቆፈር ነው። በቃ አለቀ። እሺ አብሮ የነበረው ልጅስ? በቃ አብራችሁ ቆፍሩ ተብለን ነው። እኔም አላውቀውም። በቃ አብረን የተገናኘን እንጂ አላውቀውም። እሺ ስለ ሴትዮዋ
ማን እንደሆነች ምን እንደሆነች እያንዳንዷን ነገር ትነግረኛለህ። ለምን እዛ ቦታ ላይ ቆፍረህ ስጨርስ ደውልልኝ እንዳለች የዛች ልጅ ሲጀመር ልጅቷ ማን ናት? እኔ ማውቀው ነገር የለም። በቃ ልጅቷ ናት የምታውቀው እኮ አልኩህ። እኔ ማውቀው ነገር ቆፍር ነው የተባልኩ። በቃ ልጅቷ መጣች ተቀመጠች። በቃ አለቀ። ቆፍረህ ስጨርስ ራሷ ነች የመጣችው። ታስራለች እኮ ታስራ ነበር። ራሷ ነች የመጣችው። በቃ መጣና አስቀመጥናት። ትሰማኛለህ? አሁን ስለ ልጅቷ አይደለም አሁን እየጠየቅኩ ያሉት። እዛ ቦታ ላይ ያቺ ልጅ ስትገኝ የተገኘችበት ምክንያትና ትእዛዝ የሰጠን ሰው እያንዳንዷን ነገር እንድትነግረኝ ይፈልጋሉ። እኔ ምን እንደተገኘች እኔ በምን አውቃለሁ? እኔ በምንም አላውቅም። በቃ ምንድነው አንተ ስታዘዝ ስራ የተባልከው ብቻ እንደምትሰራ ሌላ ነገር ጠይቃለህ? አጠይቅም። እኛም እንደዛ ነው። በቃ እኔም እየሰራሁ ያለው በቃ አርግ የሚባለውን ብቻ ማድረግ ነው። ከዛ ምንም ተጠቀመው አንተ እንደ ገንዘብ ነው። ምን ያህል ገንዘብ ይከፍላል? በቃ የተወሰነ ብር አገኛለሁ የሰራሁበትን። ኦኬ። ስለዚህ ለገንዘብ ብለህ ልጅቷን ያልሆነ ነገር ልታረጋት ነበር። እኔ ልጅቷን አይደለም እኔ ቆፍር ነው የተባልኩ። እኔ ለመቆፈር ነው እኮ ታገላት። እጅ ከፍንጅ ነው ያዝኩ አይደለም? እጅ ከፍንጅ ለማስተካከል ነው። እሷን ሌላ ምን አደረኩ? ለምን እንደምታስተካክላት ልታይ አልነበር እንደ መጣችሁ? በቃ አቀማመጧን ያስተካክልኩላት። እሺ ሌላ ምን አደረኩ? አንተ እጅና እግሯን አስረህ ፊቷን ሸፍነህ ነው የታገልካት እያስተካከልኳት ነው የምትለው? እኔ እንግዲህ ስራዬን እየሰራሁ ነው። እዚህ በላይ ማውቀው ነገር የለም። በቃ ማውቀው ይሄን ነው። እሺ ሌላ የትላምጣሽ ትሰማኛለህ እኮ እያስጨነቀኝ ነው ያለው። ስለዚህ እሺ ቢያንስ ማለት ነው ለአንተ ትንሽ እንኳን ረራይ እንዲኖረኝ ስለ ሴትዮዋ ተናገር። ትእዛዝ ስላዘዘች ሴትዮ ከመቼ ጀምሮ እንደምታውቃት ምን አይነት ሴት እንደሆነች እያንዳንዷን ነገር ንገረኝ። ለኔ እዚህ በላይ እኔ የማውቀው ነገር የለም። በቃ ነገርኩ እኮ አልኩ። ጋዜጠኛ ነኝ አላልክ? በቃ ሌላውን ደግሞ ስራውን ራስህ ስራ። በቃ እኔ የማውቀው ይሄን ነው። እኔ በእናትህ በቃ ፍተይና አንተ እዚህ እያለ ለምንድን ነው ከሌላ ሰው የምፈልገው? አንተ ራስህ ነገር በእናትህ እኔ የድሃ ልጅ ነኝ። በቃ ሰርች ልኖርበት በእናትህ። የድሃ ልጅ ወንጀል አይሰራም። እሺ አንተ ደግሞ ወንጀል እየሰራ ምን አደረኩ? መቆፈር ወንጀል ሆነ እንዴ? እኔ ቆፍሬ ነው የምሰራ እያልኩ እኮ ነው። የዕለት ጉርሴን የማገኘው ቆፍሬ ነው። በቃ ሌላ ነገር የለኝም። እንዴ ምን አለ በተለቀኝ ጋዜጠኛ ነኝ አልክ እንዴ? ሌላውን በቃ ራስህ ፈልግ። ይኸውልህ ትሰማኛለህ? እኔ ካንተ እንጂ ከሌላ ሰው መረጃ አልፈልግም። አሁን በይሳት እጅ ከፍንጅ ያዝኩት አንተን ነው። አንተ እዚህ ጋር እያለ በፍጹም ከሌላ ሰው መረጃ ልፈልግ አልችልም። እኔ ምን አደርግልሃለሁ? በቃ እኔ እኮ ነገርኩ እኮ ስራዬን እኮ ነገርኩ። በቃ በጣም ጥሩ። ማትናገር ከሆነ አሁን ያነኩን ማለት ነው በእጥፍ ጨምሬ አንቀሃለሁ ማለት። ኧረ በእናትህ በፈጠረ ኧረ ሄዳ ልጅ አምላክ አንዴ ካሜራውን አጥፉልኝ አንተ ትሰማኛለህ? አሁንም ካልበቃ ጨምርልሃለሁ። ወንድሜ የት ነው ያለው? በቃ እንተናገር። በቃ ልገሉኝ ነው እንደዚህ በላይ ገና ዋጋ ነው በቃ እንዲህ ልገሉኝ ነው። ኧረ በፈጣሪ በእናትህ ስለ ድሃ ልጅ አምላክ ብለህ ልቀቀኝ በማርያም። በቃ የድሃ ልጅ ልትሆን ትችላለህ፣ ግን ወንጀለኛ ነህ። እጅ ከፍንጅ ነው ያዝኩ እና ይዛችሁ እኮ የምትቀጠቅጡኝ የምን ወንጀል ነው ሰራ የምትሉኝ? እኔ ቆፍሬ ስለበላው ነው እንዴ? እኔ ምኑንም ነገር ይኸውልህ እነግርሃለሁ፣ ሁሉንም ነገር እነግርሃለሁ ብለኸኝ ነው አይደለ ያቆምኩት። አሁንም ድጋሚ እንዳትደበደብ ሁሉንም ነገር ተናገር። በእናትህ እኔ በቃ እኔ የማውቀውን ነገርኩህ እኮ በቃ። እሺ እዚህ በላይ ምን ልንገርሽ? በቃ የማውቀውን አልነገርኩም እንዴ? ወንድሜ ከጠፋ ብዙ ጊዜ ሆኖታል። ወንድሜን የት እንዳደረጉት አላውቅም። ስለናሸብር ስለጠፋችሁ ሴት ወይም ደግሞ አለች ስላልካት ሴት እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ተናገር። አትናገርም? እሺ ቆይ ብነግርህ አሳልፈ እንደማሰጥሽ በምን እርግጠኛ ነኝ? ችግር የለም ለሱን እርግጠኛ ነኝ። እኔ አሳልፌ አልሰጥም፣ ለማንም ለህግም አሳልፌ አልሰጥም። መረጃዎችን አይነ ያያጠፋልሃለሁ። አለኝ ያልኩትን ቪዲዮም ያሳየሁን ቪዲዮ አጠፋልሃለሁ። ሁሉንም ነገር ግን በግልጽ ንገረኝ። እያንዳንዷን ነገር ሳታስቀር በግልጽ የምትነግረኝ ከሆነ ሳትዋሽ መረጃ የምትሰጠኝ ከሆነ እኔ ቃል ገባልሃለሁ። መረጃዎችን አይነ ያየ ነው ማጠፋለሁ። እርግጠኛ ነኝ? እርግጠኛ ነኝ። በቃ ቀጥል። ጀመርም አማራጭ የለም። የምትናገር ተናገር። እኔም ይኸውልህ ቢያንስ የድሃ ልጅ ነኝ። በቃ ሰርቼ ለመብላት እንጂ ሌላ ነገር የለውም። እዛ በቃ ሲቀጥል ደግሞ ይሄን ስነግርህ በቃ የህይወት ሪስክ ስላለው ነው። በቃ እርግጠኛ ሆነ። ምክንያቱም ከጀርባ ያሉት
በቃ ቀላል ሰዎች ስላልሆኑ ለኔም ለአንተም ቀላል ሰው የምትላቸው ሰዎች አይደሉምና ይሄን ነገር ብናገር በዝርዝር ከባድ ነው። ለዛ ነው በቃ እንደዚህ የተጨነኩት ገባህ? እኛም ከባድ ነው ተናገር። ግን እርግጠኛ ነህ አይደል አሳልፈህ እንደማሰጠኝ? ድጋሚ መሄድ ፈልጋል? እኔ እንደዛ አይደለም በቃ ግን እርግጠኛ መሆን ስላለብኝ ነው። አንተ ስላላወካቸው ነው ከጀርባ ያሉትን ሰዎች ስላላወካቸው። ይኸውልህ ከኛም ጀርባ ያሉትን ሰዎች እኮ አያቸው አይደለ? ደግሜ አሳልፌ ልስጥ ለነሱ እነሱ ከነሱ የኛ ሰዎች ይብሳሉ። እሺ መቀጥቀጥ ካላማረ ንገረኝ። ማናቸው ከጀርባ ያሉ ሰዎች? ማንን ነው የምትፈራው? እያንዳንዷን ነገር ንገረኝ። ብቻ ላሳልፈ እንደማሰጠኝ እርግጠኛ አሁን እንጂ እኔ እነግርሃለሁ። ብቻ አምኜ ነው የምነግርህ። ቀጥል። ጊዜን እያባከንክ ነው ወይስ ድጋሚ ልትቀጠቀጥ? ኧረ እነግርሃለሁ፣ ችግር የለውም። እሺ ተናገር። ያው እኔ ስራ የታዘዝኩት በቃ የሆነ ሴት ናት፣ ኤልሳ ትባላለች እና እሷ ናት በቃ ቆፍረን እንድንቀብራት ያለች። በቃ ቅበሯት ቆፍራችሁ ያለችን እሷ ነች። ቅበሯት ያላቻችሁ? አዎ። ማናት ልጅቷ? ኤልሳ ትባላለች እና በቃ እሺ ብለን እኛም በቃ ቆፍረን እንድንቀብራት ስንል ደረሳችሁ። ይሄ ነው እውነቱ። ለምንድን ነው ልጅቷን ልትቀብሯት ያሰባችሁት? ምን አድርጋችሁ ነው? እና እንዴት ነው ያገኛችኋት ልጅቷን? በቃ አጠቅመም አትረባም ቅበሯት ተባን። በቃ በዛ ምክንያት እኛም እሺ ብለን ያው ስራ ስለሆነ በቃ ቆፍረን ልንቀብራት ስንል ደረሳችሁ። ከሷ ምንድን ነበር የሚፈልጉት? ለምንድን ነው አጠቅመም ብለው የወሰኑት? እና ከየት ነው ያገኛችኋት? በቃ እነሱ የፈለጉትን አድርጋቸዋላች። እዚህ በኋላ ብትቆይ ደግሞ ለእነሱ ሪስክ ስለሚሆን በቃ እሷን ቆፍራችሁ በደንብ ቅበሯት አለችን። በቃ ቦታውን በቁም እያለች ነው የምትቀብሯት? አዎ በቁም እያለች በቃ እንደዛ ነው አለችን። እንግዲህ ያው ታዘን አይደል ስራ አይደል? በቁም እያለች ቅበሯት አለቻችሁ? በቃ ስራ ነው እንግዲህ ምን እናርግኛ? እዚህ በላይ ወንጀል እኮ ነው። ምን አሁን ይሄን ስራ ትለዋለህ? ወንጀል እንጂ እኮ ስራ አይደለም። ምን ያህል ገንዘብ ነው በዚህ የሚከፈላችሁ? የተወሰነ ብር እንግዲህ ተከፍለናለች። ቆይ ልጅቷ አጠቅምም ያሉት አንፈልጋትም ያሉት ለምንድን ነው? ልጅቷ ማን ናት? ዓላማ ነው። ምን አይነት ዓላማ? ምንድን ለምን ዓላማ ነው የመጣችው ልጅቷ? ያው እንዳልኩ ነው በቃ እጃቸው በጣም ረጅም ነው። አሁን እሷ ብቻ አይደለችም፣ ከሷ በላይ ደግሞ ትላልቅ ሰዎች አሉ። ገባህ? አሁን የእነሱንም ትእዛዝ ነው የምታስፈጽም እሷ። ስለዚህ እሷ የበታች ናት። አዎ እሷም ተቀጣሪ ነች። ማን ነው ዋናው መሪያቸው? ዋናው መሪያቸው አንተም እኮ ከዚህ በፊት ብዙ ወንጀል ሰርተህ ይሆናል። ኧረ እኔ በእናትህ ወንጀል አትበል። ስራ ነው እየሰራሁ ያለው በእናትህ። እሺ ከዚህ በፊት ምን ያህል ሰው ቀብራል? ኧረ እኔ በቃ እሷን ብቻ ነው ቀብሬ አላውቅም። ይሄን ብቻ ነው የሰራሁት። ጠቀም ያለ ገንዘብ ይሰጧቸዋል። ከዛ በኋላ የተለያዩ ወንጀሎችን ትሰራላችሁ አይደለም? እንዳንተ አይነት ዳሃዎችን እየተጠቀሙ ነው በገንዘብ እያሳዩ ገንዘብ እንደ ከረሜላ እያሳዩ ብዙ ወንጀሎችን የሚያሰሩት። ከዛ እነሱ አይደረስባቸውም እናንተን ይሰጡናል አይደል? እንደዛ አይደል የሆነው? ያደረከው ይኸውልህ እኔ እንዴት ወደዚህ ስራ እንደገባው ምን እንደሆንኩም አላውቅም። ገባ በምን እንዳረጉኝም አላውቅም። ብቻ የሆነ ሰዓት ሳገኛቸው ትዝ ይለኛል። እዛ በኋላ ግን አላውቅም። እኔ እንደዚህ አይነት ስራ ምሰራ የነበርኩ ልጅ አልነበርኩም። ግን ነበር መሰረው ጊዜ በኋላ ተቀየርኩ። አላውቅም ምን እንዳስነኩኝ ምን እንዳረኩ አላውቅም እንጂ ፈልጌው ፈቅጄ አይደለም እንደዚህ አይነት ስራ ምሰራ። ቆይ እኔ ያልገባኝ ነገር ልጅቷ ገና እንደ ፍሪ ናት ማለት ታዳጊ የምትባል አይነት ልጅ ናት። ከሷ ምን ፍለጋ ነው ይሄ ሁሉ ነገር ስታደርገኝ ነበረው? ለምንድን ነው ያሰራችኋት? ማለት አደገኛ ሴት ናት ወይስ ምንድን ነው የምትሰራው ልጅቷ? ምክንያቱም ከዛች ከታዳጊ ልጅ ምንድን ነበር የሚፈልጉት እነሱ? ያንተ አለቆች ምንድን ነው የሚፈልጉት? ይኸው እንደነገርኩ ነው። አሁን እሷም ታዛዥ ናች፣ አስፈጻሚ ነች። ከሷ በላይ አሉ እንደዚህ እኔ ስለታሰረችው ልጅ ነው የምናገረው።
ያው እሷን ደግሞ በቃ ብቻ በቁሟ ቀብራችሁ ግደሏት ነው ያለችን። እንግዲህ እኛ እሱን ለማስፈጸም ነው ያንን እየሰራን ያገኘን። ከዛ ውጭ በቃ እንደዚህ ልጃገረድ የሆኑ ሴቶችን እያመጡ በቃ ይገብራሉ፣ ለባለሀብትም ይሰጣሉ ድንግልናቸው እንዲወሰድና በቃ ይገብራሉ። ተገበሩ በኋላ በቃ እንዲቀበሩ እንዲሞቱ ነው የሚደረግ እንጂ ሌላ ነገር የለውም። ምክንያቱም ቢወጡም መረጃም አንደኛ ስለሚያወጡም ከዛ ውጭ ደግሞ ያው ድንግልናቸውንም ገብረዋል። ያው ይሄኛውን ደግሞ የነሱ መኖርም አይጠቅምም። ከዛ ውጭ ደግሞ በቃ የሚሰጥ መስዋዕትነት ስለሆነ ያው እነሱንም ትቀብራለህ ማለት ነው። ስለዚህ ይሄንን ስራ ስታስኬድ የነበርከው አንደኛው ግለሰብ አንተ ነህ ማለት ነው። እኔም እንዳልኩ ነው። ዝም በል እኔ ምናምን አትበል። ለመስራት አይደለም ግን ከዚህ በኋላ ይሄንን ስራ ብለህ እንዳጠራው፣ ይሄ ወንጀል ነው። እሺ ስራ ብለህ እንዳጠራው፣ ገንዘብ ስላገኘ አይደለም፣ ይሄ ወንጀል ነው። ወንጀል ማለት ታውቃለህ አይደለ? እሺ ሌላ ምን አይነት ወንጀሎችን ነው የምትሰራው? ምን አይነት ትዕዛዞችን ነው ተቀብለህ የምትሰራው? ነው በቃ እንደዚህ ያው አንዳንዴ ደግሞ ህፃናትም 2 አመት 3 አመት እና እንደዚህ ሆናቸው አንዳንዴ በቃ አፍነው በመውሰድ ያው ትገብራለህ። በቃ እንዲገበሩ ማስደረግ ስራ አለብን። በጣም ያሳዝናል። ጭራሽ ደግሞ ህፃናትን ያው ታዝ ነው። እኔም እንዳልኩ እኔ ምን ማን ነው አላልኩ? ይሄን ነገር የሚያስደርገው ሰው ማን ነው? ዋናው አለቃችሁ እንድትነግረኝ እፈልጋለሁ። ያው እሱ አሸብር ይባላል። አሁንም አሸብር ነው ከዚህ ጀርባ ያለው አሸብር ነው። ግን እኔ ምን ያልገባኝ አሁንም ደጋግመህ እሱን ጠራለህና ታውቀዋለህ እንዴ? እኔ በቃ ካወቅከው ታዲያ እኔን ለምን አትፈታኝም? እና እሱን ለምን አትጠይቀውም? እሱን ለምን አትጠይቀውም? በቃ ያንዳንዷ መንገድ ስመጣ የነበረው እሱን ፍለጋ ነው። እና በቃ ነገርኩህ እኮ እኔም እኮ አሸብር የት እንዳለ አሸብርና ልጅቷ ያመለጠችዋ ሴት ወይም ደግሞ ያመለጠው ልጅና እንደገና ትዕዛዝ የሰጠችን ሴት እያንዳንዷን የነሱ መገኛ የት ስራ እንደሚሰሩ የት እንደሚገናኙ ቤታቸውን ጭምር ታሳይኛለህ። አሳያለሁ። እሷ የምትኖርበትን አሳያለሁ ከፈለክ። በቃ ሌላ ነገር ግን ማውቀው ነገር የለም። እኔም እንዳልኩ በእሷ ነው የምታዘዝ። አብሮ የነበረው ልጅ ማን ነው ስሙ? እሱም በቃ እንደኔ ቅጥረኛ ነው። እሱም እንደኔ ነው የሚታዘዝ። በቃ መረጃ አለ አንተ ከማታውቀው ውጭ? ያው አብዛኛውን ስራ ተመሳሳይ ነው የምንሰራው። እንግዲህ አንዳንድ ጊዜም እሱ የሚጠራበትም አለ፣ እሱ ብቻውን ሄዶ የሚሰራበትም ስራ ነው። ተመሳሳይ ናቸው። ጥሩ። እስኪ ሌላ እኛ ማናውቀው ወንጀል አለ የምትሰሩት? ይኸውልህ ዛሬ ሁሉንም ነገር ካልነገርከኝ ቀጥታ ነው እስር ቤት የምወስደው። ምንም መቅረት የለበትም። ምን አሁን ምንም አላረግህም ስትል ነበር እንዴ? የምን እስር ቤት? የቀረውን ንገረኛ። ምንም አልነገርከኝም። የበለጠ ሙሉ ነገር አልነገርከኝም። ይኸውልህ እንዳልኩ ነው። አሁን ቡድኖቹ ሰፊ ናቸው ብያለሁ። በቃ ከላይ አዛዥ አላቸው። ከዛ ውጭ የየራሳቸው ክፍል አላቸው። በእንስሳትን የሚያቀርቡ በተለይ አህያዎች እንደዚህ ለምግብነት እንደኛ አካባቢ በቃ የማይፈቀዱትን ለምግብነት የአህያ፣ የግመል፣ የፈረስ የተለያዩ እንትኖች እነሱ ምን ያደርጋሉ? ለምግብነት ይቀርባሉ። እና ለምግብነት ማለት ከተማ ውስጥ ነው? አዎ እንዴ አንተም እዚህ ውስጥ እጅ አለበት? እኛ በቃ ሲኖር በቃ በቁፋሮ ምናምን መቅበር ነው እንጂ እኛ አንቀብሩት። በቃ አንዳንዴ እንደዚሁ በቃ የሚነቃ አይነት ነገር ሲያጋጥመን በቃ ተነክቷል ምናምን ሲባል በቃ ይዞት ይመጣሉ። እኛ ወስደን እንቀብረዋለን። የት ነው የምትቀብሩት? ጫካ ውስጥ? ያው ጫካ ውስጥ የተለያየ ቦታ አለ። እዛ ጫካ ውስጥ ወስደን እንቀብራቸዋለን። ማለት አሁን አንተ ትንሽ አታፍርም? ማለት ወስደን እንቀብራለን ስትል ሰው ትቀብራላችሁ፣ የእንስሳት ስጋዎችን ትቀብራላችሁ። ትንሽ እንኳን አታፍርም? እኔም እኮ ነገርኩ እኮ እኔ እንደዚህ አይነት ሰው አልነበርኩም። ግን ምን አድርገውኝ ይሆን አደንዝዘውኝ ይሆን ምን አድርገውኝ ይሆን ለምን ቃል ደጋገምከው? በኋላ በቃ አላቅም። ወደዚህ አይነት ስራ እንዴት እንደገባው አላቅም። በቃ እኔ እንደዚህ አይነት ስራ የምሰራ ሰው አልነበርኩም። ለምንድን ነው አደንዝዘውኝ የምትለው?
እኔ አላቅም በቃ ነገርኩ እኮ ከሆነ ጊዜ በኋላ በቃ ነገሮችን ቅሪ ያሉት እኔ እንደዚህ አይነት ስራ አገኘዋለሁ ብዬም አልነበረም። እኔ የቀን ስራ ነው ስሰራ። ስራው እንዴት አገኘው? በምን አጋጣሚ አገኘው? እኔ አውቃለሁ በቃ እንደዚህ የቀን ስራ እየሰራው እያለ ነው በቃ መጣው ስራ ትሰራለህ ወይ ምናምን ሲሉኝ ያው ብዬ ስራ በቃ በቁፋሮ ከዛ ውጭ ደግሞ ያው በሌሎችም ስራዎችም ሰራ ስለነበረ በዛ ምክንያት የተሻለ ስራኛ ጋር አለ ምናምን ሲል እሺ ብዬ ሄድኩ። እና በቃ እኔ ጥሩ ስራ ይሆናል ብዬ ነው የጠበቅኩ። እዛ በኋላ ግን አላቅም ምን እንደወጉኝ ምን እንዳረጉኝ ምን እንደፈዘዘኝ አላቅም። ምን እንደወጉኝ ማለት አፍነው ነበር ወይስ ከስራ ቦታ ነው ማለት እንዴት? እስከ አጋጣሚ ማለት አሁን የምትናገረው ነገር ዝም ብላ አይመስለኝም። እንዴት እንደወጉኝ አልክ፣ ከዛ ደንዘውኝ አልክ። ይሄ ነገር ያጋጣሚ አልመሰለኝም። ሌሎች ሰዎችን እንደዚህ ያደርጋሉ? ስራ እየሰራው እያለ በቃ አንድ ቀን የሆነ ስሜት በቃ የመፍዘዝ ስሜት ምናምን ተሰምቶኝ ነበረ በቃ ስራ ባልደረቦቼ ጋር ምናምንና ከዛን ጊዜ በኋላ ነው በቃ ባህሪ ቅሪር ብሎ በቃ ሌላ ሰው ነው የሆንኩት። በቃ እነሱም አሁን እንገብራለን ምናምንም ያው 666 ነው በቃ ለነሱ ነው ህፃናትም ሴት ልጃገረዶችም የእንስሳትም እርጅም ምናምን የሚከናወነው እና በቃ ይሄንም ስራዎችን የሚሰሩትም የዚህ እምነት ተከታይ ናቸው። በቃ እኔንም ሳልፈልግ በቃ መርፌ ወቅቶ ምናምን እንዳልኩ ደንዝዤ ነበር። በቃ እዛ በኋላ በቃ ይሄን ስራ ነው የምሰራ በቃ ሌላ ነገር የለውም እንጂ ስራው አጸያፊ ነው። እኔም ደስ ብሎኝ አይደለም እኮ አልኩ፣ ግን በቃ እንዳልወጣ የሆነ ነገር ሆኖ ብቻ እኔ ላይ ያልሆነ ነገር ስትሰራብኝ ነው እንጂ እኔ ፈልጌው አይደለም። ይሄንስ እሱ ማምለጫ ሆነ። ቆይ ካሸብር ጋር በቀጥታ ተገናኝተህ ታውቃለህ? አሸብር ጋር ታውቃለህ? አግኝቼው አላውቅም። ተገናኝተማ ታውቃለህ? እሷ ናት የምታዘኝ እንጂ እሷ እንደምትገናኝ ታውቃለህ? እሷማ ታገኛቸዋለች። እሺ ወንድም የት እንዳለ ታውቃለህ? ወንድም የት እንዳለ አላውቅም። ብቻ የሆነ የታገተ ምናምን ሰው ነበረ። እዛ ውጭ ግን አላውቅም። ያው እሱ ወንድሜ ነው እንደዚህ ይገበራል ምናምን የሚል እንጂ እኔ ምን አውቃለሁ? ወንድም ይሆን እኔ ምኑን አውቃለሁ? አስሬ ወንድሜ ከሌ ትለኛለህ። እኔ ምኑን እኔንም አይተዋል? ምኑን አይተዋል? ኧረ ለዩትም ተጨፍሮ እንትን ተደርጎበት ነው ነበር። እሺ ማን ነው እሱን የወሰደው? ያው እንደኔ አይነት ከሚሰሩት አንዳቸው ነው የወሰዱት። ይኸውልህ አሁን የነገርከኝን ነገር በሙሉ እውነት መሆኑን ማረጋግጠው ያንተን ኃላፊ ትእዛዝ የሰጠችን ሴት ቤት ስታሳየኝ ነው። ያለዛ ግን ቪዲዮን አወጣለሁ። አሁን ቀጥታ እሷ ያለችበትን ትመራኛለህ። ተነስ። ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? እንግዲህ ከዚህ ልጅ ጋር ዛሬ እዚህ ቦታ ላይ እንገኛለን። ይህን ቦታ ጋር ለመምጣት በጣም ረጅም መንገድ ተጉዘን የመጣ ነው። እንደምታዩት እንግዲህ ደበቅ ያለ ቦታ ነው። እዚህ ቦታ ላይ ምን እንደሚሰራ አናውቅም። እንግዲህ የኤልሳ ቤት ነው። እርግጠኛ ነህ አይደል? እዚህ ነው ቤቱ። የዋሻኝ ከሆነ ግን ማለት ነው እሺ፣ ድጋሚ ቅርታ አላደርግልህም። አሳልፌ ነው የምሰጥህ። እንግዲህ ውድ ተመልካቾች የኤልሳ ቤት ነው ብሎ የጠቆመኝ እንግዲህ በጣም ረጅም ኪሎ ሜትር ነው እንግዲህ የተጓዝ ነው። ታክሲ ይዘን ረጅም ቦታ ነው። አሁን ታክሲ ከወረድን በእግራችን ረዘም ያለ መንገድ ነው እንግዲህ በእግራችን የመጣ ነው። የክሩ አባላትን በጣም ደክሟቸው ነበረ። ትንሽ ረፍት አድርገን ነው አሁን እዚህ ጋር ለመቆም የተገደድ ነው። ውድ ተመልካቾች የጠቆመን ቤት እንግዲህ ከጀርባችን ይገኛል። እሱ ቤት ገብተን ምን እንደሚገጥመን አናውቅም። ኤልሳ የተባለችውን ግለሰብ እንግዲህ ከወንድሜ ጋር በተገናኘ አዲስ ነገር ከሷ እናገኛለን ብለን እናስባለን። አሁን ቀጥታ ወደ ኤልሳ ቤት እንሄዳለን። ይሄንን ያዙልኝ፣ ከእናንተ ጋር ይሁን፣ ያዙልኝ፣ ተከታተሉ ውድ ተመልካቾች። እንግዲህ ውድ ተመልካቾቻችን ልጁ የጠቆመን ቤት ይሄ ነው። ኤልሳ አለችበት ብሎ የጠቆመን ቤት ይሄ ነው። ውስጥ ገብተን ምን እንደሚገጥመን አናቅም። ሁላችሁም አካባቢውን መፈተሽ እንዳትረሱ። ሁለት ሆናችሁ የተለያየ ቦታ ቁሙ። አንተ ሂድ እዛ ጋር፣ ሁለታችሁ በዛ በኩል ሁኑ። እንደገና ሁለታችሁ ደግሞ ከጀርባ ሁኑ። የሚፈጠር ነገር ካለ ያንዳንዷን ነገር አሳውቁኝ። ግቢውን በደንብ መፈተሽ እንዳትረሱ። ተከተሉኝ። አሁን ሰላም ማርታ፣ እንዴ አንተ ምን ትሰራለህ እዚህ? ምን ትሰራለሽ አንቺ? አንተ ራስህ ምን ትሰራለህ? አንቺ ራስሽ እዚህ ምን ትሰራለሽ ማርታ? እኔማ ያው አጋጣሚ ነው እዚህ
እንዴ ቆይ ይሄ እንዴት ሊሆን ይችላል? ታወቀው እንዴት መጣህ? እንዴት ምን ማለት ነው? ማርታ በሲጀመር አንቺ እዚህ ምን ሰራልሽ? እዚህ ይሄን ሁሉ መንገድ ተጉዘሽ ቤትሽ እዛ አልነበር እንዴ? እንዴ አው ግን በቃ እዚህ አጋጣሚ ነው የመጣሁት። የጓደኛዬ እንዴ ማን ሊሆን አይችልም። አረ ይሄ እንዴ እዚህ ድረስ ምን ሰራልሽ አንቺ? እኮ የጓደኛዬ ቤት ነው። አሁን ወጣች እሷ። እኔ እዚህ ለማረፍ ነው የመጣሁት። ከሁሉ ኪሎ ሜትር ተጉዘሽ እዚህ ምን ሰራልሽ? ወይኔ አንዳንዴ እመጣለሁ አርፋለሁ። አንተ ራስ ምን ሰራልሽ? ጓደኛ እዚህ እንዳለሽ አላውቅም ነበር። እንዴ አንተ ራስ ምን እየሰራ ነው እዚህ? አንቺ ራስሽ እዚህ ምን እየሰራሽ ነው? ለማ ስራዬ ነው፣ ጋዜጠኛ ነኝ። የተለያየ ቦታ ላይ ሄድ እችላለሁ እኮ እኔ እዚህ እንዳለን በምን አውቀህ እንዴት ገባችሁ? በቃ ምን እየተፈጠረ እንደሆነ እንዴ ማርታ ሲጀመር ከሰፈር ጠፍተሽ ነበረ። ኧረ እኔ ያልጠፋም አጋጣሚ ስለማንገናኝ ነው። አንተ ያው ስራ ላይ ብዙ ጊዜ ተኮር ስለምታደርግ አንቺ እዚህ ገጠር ምን ትሰሪያለሽ? መኪና እንኳን በማይገባበት ቦታ ላይ ምን ትሰሪያለሽ? እዚህ በቃ ራሴን ሪላክስ ለማድረግ ነው ወጣ ያልኩትኝ። ቦታው ራሱ እኮ ያስፈራል። ጫካ ብቻ እኮ ነው እንዴ። እዚህ ምን ትሰሪያለሽ ማለት እኔ አልገባኝም። እዚህ ቤት ወዳት ጓደኛ ያለች እና እዛ እኔ ማለቃት ጓደኛ እንዴ እኔ አንቺ ካለን ቅርበት እኮ ያንቺን ጓደኞች አውቃቸዋለሁ። እዚህ ምን ትሰሪያለሽ? አላወራም። በቅርቡ ነው ማውቃተኝ እና ለአንዳንድ ጉዳይ እናወራለን። እኔ ሰላም በይኝ በቃ። እንዴ ደህና ነሽ አይደል? ደህና ነኝ ያለው። እንዴ ነሽ? ደህና ነኝ ደህና ነኝ። እኔ እኮ ለማመን ስለተቸገርኩ ነው። እሺ አረፍ በል። ቤተሰቦቻችን እኮ ብዙ ጊዜ ፈልገውሽ አግኝተውሽ አያውቁም። እንዴ ምን ማለት ነው እንዴ? ለምንድን ነው የሚፈልጉኝ እንዴ? እኔ እኮ ስራዬ ነው። ዘመዳችን ነሽ እኮ ሁሉ ሰው ነው አንቺን የሚፈልግሽ። አያለው እኮ ነው ማለት አልጠፋውም። ያው እንገናኛለን እኮ አልፎ አልፎ። ወይ ማርታ እኔ እኮ ግራ ገባኝ። እኔ እዚህ እሺ ምንድነው ይሄ ሰፈሩ በሙሉ ምንድነው? እሺ ቆይ ተረጋጋ መጀመሪያ። እንዴት ልረጋጋ ማርታ? እንዴት ልረጋጋ? ሰፈሩ ምንድነው? እኮ ሁሉ ነገር አጫውታለሁ። አንቺ እዚህ ቤት ውስጥ እኔ አሹ ረብ ማርያም እሺ ተረጋጋ ቁጭ በል እሺ። እንዴ አንቺ እዚህ ቤት ውስጥ ምን ትሰሪያለሽ ማርታ? እንዴት ልንገርህ? በእርግጥ ለአንተ አልነገርኩም። ሰሞኑን ተራርቀን ስለነበረ ነው። አዎ ተራርቀን ነበር። ያው ስራ በጣም ቢዚ ስለሆነ አዎ አንድ ወንድሜም ታግቶብኝ እኮ እሱን ፍለጋ አንድ ወንድሜ የስራ ባልደረባዬ ወንድሜ የምለው ጓደኛዬ በቃ ጓደኛም ወንድምም ታውቃቸው የለ እንዴ እኔን ጓደኞች እነሱ ታግተውብኝ እኮ እነሱን ፍለጋ እንደዚህ እያሰስኩ ነበረ። እና በጣም ተወደቀ። የቅርብ ጓደኛ ነው። የቅርብ ጓደኛዬ ነው። እናትሽ በጣም የሚገርም ነው። ልጆች ደህና ናቸው? ደህና ናቸው በጣም ሁሉም ሰላም ነው። እሺ እና እንዴት ናችሁ ቤተሰቦች ምናምን? ሁሉም ሰላም ናቸው። ግን አንተ እዚህ ድረስ እንዴት ልትመጣ እንደቻልክ ገርሞኛል። የኔ መምጣት አልገረመኝም፣ ግን አሁን ያንቺ እዚህ መገኘት በጣም ነው ግራ ያጋባኝ። እዚህ ቦታ ላይ ለምን እንደመጣው ግልጽ ለማድረግ ያህል ያው ስራዬን ታውቂያለሽ፣ እኔ የተለያየ ቦታ ነው የምገኘው። እሱን አውቃለሁ፣ ግን እንዴት እኔ እናንተ በአጋጣሚ ነው እዚህ እየተገናኘን ያለ ነው? እኔ እኮ ግራ አጋባኝ። እውነት ነው ወይስ እኔ አላውቅም? እንዴ ማለት እኔም እዚህ ጓደኛዬ ቤት ነው እዚህ ድረስ የመጣሁት ማለት እሷ ጓደኛሽ የት ሄዳ ነው? በቃ አሁን አጋጣሚ ሰው ደውሎላት ነው የወጣችው። ማመልሽ እኔ አሁን ስላንቺ ማቀው ነገር ከባድ ነው ማለት እዚህ ቦታ ላይ ልትገኝ የቻልሽበት ምክንያት የምርኔ እንደዚህ አይነት ውጥንቅጦ የጠፋ ሰፈር ውስጥ ትመጫለሽ ብዬ ጓደኛም ይኖርሻል ብዬ አላስብም። እኔ ስለማውቃቸው አንቺን ጓደኞች ያው እኔ ደግሞ ያው መከታተል ያለብኝ ቁም ነገር ስላለ በጣም አስፈላጊ ነገር ስላለ መፈልገው ነገር ስላለ ነው ወደዚህ የመጣሁት። አይ ልክ ነህ እኮ ግን እኔ ያው ታውቃለህ ብዙ ስራዎችን እሰራለሁኝ እና ከስራው አንጻር ነው እንደዚህ ኮሚኒኬት አድርገን ምናምን እዚህ ድረስ ሄደ። ሌላ ስራ ጀምረሽ ነው? እኔ የማውቀው ባንክ አካባቢ እንደምትሰሪ ነው። አዎ ባንክ ምናምን እሰራለሁ፣ ግን እሱን ትቼ ጎን ለጎን ሌላ ስራ ጀምሬያለሁ። ምክንያቱም እዛ ብዙ ጊዜ ስለሚያሰር ብዙ ጊዜ ከጧት እስከ ማታም ስለሆነ ስራው እሱን ትቼ እረፍት ወስጃለሁ 15 ቀን እና እሱን እረፍት ወስጄ ሌላ የተሻለ ስራ ለመስራት እየፈለግኩ ነው። ማለት እንትን ፍሪደም የሚሰጥ አይነት ስራ። ቆይ ማለት እኔ አሁን የምር ልነግርሽ የምፈልገው አንድ ነገር ከሆነ ሰዓት በኋላ ዝምድናውንም ቤተሰባዊነቱንም ሁሉንም ነገር ስታርገሽ ጥፍት የምትይው ነገር አለ። ቆይ ምንድነው የተፈጠረው አንቺ ጋር ማለት አልገባኝም። በቃ ማለት እኔ መጥፋት ፈልጌ አይደለም፣ ግን ለራሴ ስራ በጣም መስራት ስለምፈልግ ነው፣ የተሻለ ነገር ስለምፈልግ ከሰዎች ጋር ያለኝን እንትን በቃ ተፍ እያልኩ ስለሆነ ቢዚ ስለሚያደርገኝ ነው እንጂ ቤተሰብ ርቄ ወይም ደግሞ እነሱን ትቼ ምናምን አይደለም። ግን ከዛሬ ነገ እያልኩኝ ግን በቃ አልቻልኩም። ነገሮች እንደነገርኩ እዚህም የተገኘበት አንደኛው ምክንያት ጓደኛዬ የተሻለ ስራ አለው፣ የግል ስራ የምትሰራዋልና አንደኛ በኦንላይንም በተለያዩ ስራዎችም ኮሚኒኬት አድርጋ የተለያዩ ስራዎች ትሰራለች እና እሱንም እያሳየችኝ ነው። አንዳንድ ነገሮችንም እሱን አይቼ በጣም የተሻለ ነገር የተሻለ ገቢ ስላለው አንደኛ የትም ቦታ ሆነ ነፃ ሆነ የምትሰራው ስራ ስለሆነ ነው እና እሱ ስራ ደግሞ በጣም አሪፍ ስለሆነ ይሄኛውን ከባንክ ይልቅ ይሄ የተሻለ ነው ብዬ ስላሰብኩኝ እሱን ስራ ነው አሁን ለመስራት ተፍ እያልኩ ያለሁት። ግን ከከተማ በጣም ብዙ ኪሎ ሜትር ነው ርቀሽ የመጣሽው እና
ትንሽ ጥያቄ አደረብኝ። እንዴት ነው ከሰፈር ከተወለድሽበት ቦታ ከማህበረሰብ ከምታውቂያቸው ከምትወጃቸው ማህበረሰብ ውስጥ ርቀሽ ጭራሽ ያን ሰፈር ትተሽዋል ማለት እችላለሁ። ስወጣ ስገባ የምንታይ ሰዎች ጭራሽ ርቀሻል። በዛ ላይ ደግሞ እዚህ ሰፈር ራሱ በጣም የሚያስፈራ ሰፈር ነው። ሁላ ካሉት ሩቅ ካሉት ሰፈሮች ውስጥ ይሄ ብቻ ነው ቤት እዚህ ቦታ ላይ ያለው። አብዛኛው ቤት ሩቅ ነው ያለው። ያው ታውቃለህ ብዙ ጊዜ በባህሪ ታውቃለህ ይሄ ጋጋታ ይሄ ብዙ ጊዜ ጫጫታ ያለበት ቦታ ላይ ብዙም ደስ አይለኝም እና ይህን ስራ ደግሞ ለመስራት ጓደኛዬ እዚህ የምትኖረው ይሄ ቤተሰቦቿ ቤት ነበር አውርሰዋት ነው ለሷ ማለት ነው እና በቃ ለምን እኔ ጋር አታርፊም ለጊዜው ምናምን ነገር አለችኝ። በቃ ደበረኝ እዛ ብዙ መቆየት ስላልፈለኩኝ ራሴን ትሪት ለማድረግ ምናምን ራሴ እረፍት ለመውሰድ እና አንዳንድ ስራዎችን እሷ ልታሳየኝ ነው ወደዚህ ቤት የመጣሁት። ስልክ ግን ቀይረሻልና ለምንድነው ስልክ የቀየርሽው? ማለት ሁሉ ዘመዶቻችን ምናምን እንደሷ ልጅ አለሽ ምናምን ይላሉና ስልክ በተለያየ ስልክ ነው የምትጠቀሚው። እኔ እንኳን ቤተሰቦቻችንን ስጠይቅ ቢያንስ 3 ስልክ እንዳለሽ ነው ማቀው። በዛ ላይ በሰጡኝ ስልክም ስደውል ምሰማው ነገር ታነሻለሽ ግን አታውሪኝም እና ምንድነው ማለት እኔ ስላንቺ በጣም ብዙ ነገሮች ግራ ያጋቡኝ ነው። እንዴ ለምንድነው ግራ የምትጋባው? እኔ እኮ ያው እንደምታውቀው እንደነገርኩና አሁን ላይ የጀመርኩት ስራ ስላለ ለሱ ደግሞ ስልክ እንዳይረብሸኝ የድሮ ስልኬን የተውኩበት ምክንያት ብዙ የሚያውቁኝ ሰዎች የሚደውሉ ስላሉ ቢዚ እንዳያደርጉኝና ለዚህ ስራ ትኩረት መስጠት ስለፈለኩ ነው። ከዚህ የተለየ ነገር ምንም ነገር የለም። ግን ምን እያሰብክን ያለው ማለት ብዙ ጥያቄ እየፈጠረብን ያለው በጣም ብዙ ምክንያቱም እኔ አሁን እዚህ የመጣሁበት ምክንያት ከተማ ወደዚህ በጣም ብዙ ለፍተን ነው እዚህ ድረስ ነውና ቆይ እዚህ ድረስ የመጣበት ምክንያት ምንድነው? አንተ እዚህ ድረስ እንዴት ልትመጣ ቻልክ? ምንድነው ማለት ምን አይነት ጉዳይ ቢገጥምህ ነው እዚህ ድረስ የመጣው? አንድ ትልቅ ጉዳይ አለና ወንድሜ ታግቷል። ወንድሜ ለመፈለግ ነው እዚህ ድረስ የመጣው። ማለት ነው የማላውቀው ወንድም አለ? ወንድሜ ማለት ያው ጋዜጠኛ ነው የስራ ባልደረባዬ ማለት ነው። እኔ ወንድሜ ስለምለው ነው። እና ቆይ ማለት ምን ያክል ምን ነው በጣም ተደናገጥሽ? አይ ምንም አልደነገጥኩም። ያው ቤተሰብ ስለሆንሽ ወንድሜ ቢታገት ሰሚያለሽ ግን ያው ትንሽ ተደናግጠሻል። ፊትሽ ራሱ ላበላብ የሆነ ነው። እንዴ የምን ላብ ነው የምታወራው? እንዴ ኧረ እኔ ምንም አይነት ላብ የለኝም። እንዴ ያየሁት እኮ አይ ምንም በቃ እንዲሁ ገርሞኝ ነው። በቃ ያው ወንድም አይደል ያንተ ወንድም ማለት ደግሞ የኔ ወንድም ማለት ነው። ስለዚህ በቃ ቢታገት እኮ አይ ሪል ወንድሞቼን ታውቂያቸዋለሽና ቢታገሱ ታውቂኝ ነበረ። ግን አሁን ወንድሜ ስል ትንሽ የሆነ የተደናገጥሽ መሰለኝ። እንዴ ወንድሜ ስትለኝ ያንተ ወንድም የኔ ወንድም ስለሆነ ነው። እኔ ምንም ማላውቀው ወንድም ከየት መጣ ብዬ እኮ ነው። እንዴ ማለት ለምንድን ነው የታገተው? ለምን ምን ሆኖ ነው? ምን ሰርቶ ነው? ማለት ምን አጥፍቶ ነው? በጣም የተርበተበትሽ ነው። ያው እኔ ማቃተ ማርታ ይሆንሽ አይደለም። ምንድነው ማለት እዚህ አካባቢ የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። ያው ያንተ ጉዳይ ስላሳሰበኝ ነው በቃ የደነገጥኩትም። በቃ ታግቷ እንደዚህ ሆኗን ስላልከኝ ነው። በቃ ሌላ ምንም የተለየ ነገር የለውም። ታዲያ አንቺ አገተሽዋል ማለት አንቺ አላገተሽ ለምን እኔ ያላስደነግጥሻል? እንዴ ምን ማለት ነው? እንዴ ወደ እኔ ነገሮች ታዞራችሁ እንዴ? እንዴ በቃ አንተ ስላልከኝ ነው። እንዴ አንቺ ነሽ እኮ ወደ ራስሽ እያዞርሽ ያለሽ። እንዴ አራሽ በማርያም አትቀልድ እንዴ። እኔ ምንም አውቀው እኔ ምንም እኮ አልቀለድኩም እኮ እየደነገጥሽ ያለሽው አንቺ ነሽ። ማለት ታግቷል እንጂ እኮ ማናገተው የሚለውን ነገር እኮ ለማጣራት ነው ወደዚህ የመጣሁት እንጂ እኮ ይሄን ያለ ነገር የሚያስደነግጥ ነገር የለም አንቺ ጋር። አዎ ልክ ነህ እኮ ግን ያስደነግጣል እኮ አይደል? ሰው ሲታገት ምናምን ያው ለምን አያስደነግጥም? ያስደነግጣል። በተለይ ደግሞ ያንተ ወንድም እያልከኝ ማለት አይ አያስደነግጥም ማለት ምንም ግን አንተ የቅርብ ጓደኛ ምናምን ሊሆን ስለሚችል ምናልባት ነው አይደል? ማለት ያውቃቸዋለሁ ወንድሞችን ብዬ ነው። ምናልባት እኔ የማላውቀው ጓደኛሽ ማን ነው ማለት እኔ አላውቀውም አይደል? ሚኪ የሚባል ወንድሜ። ሚኪ አውቀዋለሁ አይደል? ማለት የማውቀው መሰለኝ። ምን ነው በጣም ተርበተበትሽ ማለት አልተረዳውሽም ማርታ። ቆይ ኤልሳ የምትባል ሴት ታውቂያለሽ? ምን ነው አይ ተረጋጊ። ኤልሳ ማለት ማነች? ኤልሳ ደግሞ ማለት ለምንድን ነው የምትጠይቀኝ? ኤልሳ ማነች? ኤልሳ ስለምን ኤልሳ ነው የምታወራው? ኤልሳ የምፈልጋት ሴት ናት። እዚህ ቤት ለምትኖር መረጃ ደርሶኝ ነው የመጣሁት። ለምንድን ነው የምትጠይቀኝ? እኔ በምን አውቃታለሁ እንዴ? እኔ ጋር ምን አገናኘው? እንዴት ማለት ምን ካላገናኘው ለምንድን ነው ተነስተሽ ተቀመጥ?
ለምን ደነገጥሽው? ማለት ኤልሳ የሆነች ማቃት ልጅ አለች ጓደኛዬ ኤልሳ የምትባል እሷም መስላኝ ነው፣ ግን እሷ አይደለችም አይደል? ጓደኛሽ ማለት እዚህ ቤት የምትኖረው ናት? አይ ሌላ ነች። ሌላ አዩ አሸሽኝ ነው። ታዲያ ሌላ ከሆነች ታዲያ ኤልሳ ሌላ ሴት ከሆነች ወይም ደግሞ ከአንቺ ጋር ጓደኛ ከሆነች እዚህ ከሌለች ለምን ደነገጥሽ? ለምን የምትፈልጋት ማለት ምናልባት እሷ ላትሆን ትችላለች፣ ግን ለምን የምትፈልጋት? አብራሽ የምትኖረው ሴት ኤልሳ ነው እንዴ ስሟ? አይ አይደለም። ታዲያ ምን አስደነገጥሽ? በጣም እየተርበተበትሽ ነው። አሽ ማለት እኔ ምንም እየገባኝ አይደለም ጥያቄ። ምን ለማለት ፈልገህ ነው? ለምን እኔ እንደዚህ አይነት ጥያቄ የምጠይቀኝ? ከተማ እየኖሩ እንደዚህ አይነት ውጥንቅጡ የጠፋ ሰፈር ውስጥ ጫካ ውስጥ ረጅም የእግር መንገድ ያለበት ቦታ ውስጥ ብዙ ወንጀሎች እንደሚሰሩ መረጃ አለኝ። እዚህ ቤት ውስጥም መረጃ ደርሶኝ ነው የመጣሁት። እዚህ ቤት ውስጥ የተለያዩ መረጃዎች ደርሶኛል። እዚህ ድረስ የማይመጣሁት ለዛ ነው። እዚህ ደግሞ ያገኘሁት አንቺን ነው። ስለዚህ በአንድም በሌላም አንቺ እጅሽ አለበት ማለት ነው። እዚህ ውስጥ ምን እያልከኝ ያለው እንዴ? ያልኩትን ነው እያልኩ ያለሁት። ያውልሽ እዚህ ቤት ውስጥ ነገሮች ምን እያከርከን ማለት ምንድነው? ቆይ እኔ አልገባኝም። ያውልሽ በቂ መረጃ አለ። እኔ እኮ እዚህ መጣ ጓደኛዬ ቤት ነው ገባ ተጠቁ። ያውልሽ ጓደኛሽ ቤት ስለመጣሽ እዚህ ቤት ውስጥ ወንጀል የሚሰራ ከሆነ ከተጠያቂነት እኮ አትድኝም። አይ በቃ ካልሆነ ወይ ጓደኛዬ ይምጣ አይሻልም? ይኸውልሽ እሷን ለምን አትጠይቋት? ማርታ ስሚኝ። ያውልሽ